ሀገር የምትሰራው በልጆች በመሆኑ ህጻናት በአካልና በስነ ልቦና ጠንክረው እንዲያድጉ መስራት እንደሚገባ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ሀሳብ በአዲስ አበባ መካሄድ ጀምረዋል። በመድረኩ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያን መጻኢ እድገት ለማረጋገጥ በህጻናት አካልና ስነ ልቦና እድገት ላይ መንግስት በትኩረት እየሰራ መሆኑን ተናግረዋል። ኢትዮጵያ ነገ የተዘጋጀ ትውልድ ለመገንባት በህግ በፖሊሲና በስትራቴጂ የተደገፉ የቀዳማይ ልጅነት ኢኒሼቲቮችን እየተገበረች መሆኑን ገልጸዋል። ሀገር የምትሰራው በልጆች ነው። ልጆቿ በአካል በመንፈስ እና በአእምሮ በሚገባ ታንጸው የተገነቡላት ሀገር በሚገባ ትታነጻለች። ለህፃናት ሁለንተናዊ እድገት እና ጥበቃ ያለው ልዩ ትኩረት በህገ መንግስታችን የተደነገገ ነው። ከህገ መንግስቱ በማስከተልም ልዩ ልዩ የማስተባበሪያ ፖሊሲዎቻችንና ስትራቴጂዎቻችንን ቀርጸናል። የህግ ማዕቀፎች አዘጋጅተናል። እነዚህም በተግባር ላይ በማዋል ውጤት ያመጡ ስራዎች እየተከናወኑ ይገኛሉ። ለዚህ ማሳያ የሚሆነው ሀገር አቀፍ የቀዳማይ ልጅነት ልማትና ትምህርት የፖሊሲ ማዕቀፍ በ2003 ዓ.ም ጸድቆ በ2015 ደግሞ እንደገና ማሻሻያ ተደርጎበት በስራ ላይ ውሏል። ከዚህ በተጨማሪ በ2017 የጸደቀው አጠቃላይ የትምህርት አዋጅ ነፃና አስገዳጅ የቅድመ አንደኛ ደረጃ ትምህርት እንዲሰጥ ይደነግጋል። ይህንንም መሰረት በማድረግ ከ35,000 በላይ የቅድመ አንደኛ ደረጃ ትምህርት ቤቶች በመላው የሀገሪቱ ክፍል ተዘጋጅተው አገልግሎት እየሰጡ ይገኛሉ። ኢትዮጵያ ለዘላቂ የልማት ግቦችና ለህጻናት መብቶች ጥበቃ የገባቻቸውን ቃል ኪዳኖች ወደ ተግባር እየለወጠች መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ የህጻናትን ደህንነት ለማረጋገጥ የሚያስችል ብሔራዊ መርሃ ግብር መጀመሯን ጠቁመዋል። በሰቆጣ ቃል ኪዳን አማካኝነት ከ2 ዓመት በታች በሆኑ ህጻናት ላይ የሚደርሰውን መቀንጨር በ2022 ዓ.ም ዜሮ ለማድረስ እየተሰራ መሆኑንም ጠቁመዋል። የሰቆጣ ቃል ኪዳን አማካኝነት የ15 ዓመት ፍኖተ ካርታ ተዘጋጅቶ ከ2 ዓመት በታች በሆኑ ህጻናት ላይ የሚደርሰውን መቀንጨር በ2022 ዓ.ም ዜሮ ለማድረስ እየተሰራ ይገኛል። ከ2008 ዓ.ም የሙከራ ትግበራ ጀምሮ በአሁኑ ሰዓት በሀገር አቀፍ ደረጃ የማስፋፊያ ስራዎች እየተከናወኑ ይገኛሉ። እነዚህን ስትራቴጂዎችና የህግ ማዕቀፎች በብቃት ተግባራዊ ለማድረግ ብቁ የሰው ኃይል አቅም ያስፈልጋል። ይህንንም ለመገንባት ከፍተኛ ኢንቨስትመንት እየወጣ ነው። በእነዚህ የተቀናጁ ጥረቶች ኢትዮጵያ ለዘላቂ የልማት ግቦችና ለህፃናት መብት ጥበቃ የገባቻቸውን ቃል ኪዳኖች ወደ ተግባር እየለወጠች ትቀጥላለች። የትምህርት ቤቶችን ደረጃ ለማሻሻል የተማሪዎችን ምገባ ለማስፋፋት እንዲሁም ልጆች በአካልና በመንፈስ የሚገነቡበትን ማዕከላት ለማስፋፋት መንግስት አስፈላጊውን በጀት በመመደብ ድጋፍ እያደረገ መሆኑን ገልጸዋል። መንግስት ብልጽግናን ለማረጋገጥ እነዚህን ጥረቶች በመላ ሀገሪቱ ለማስፋት ሙሉ ቁርጠኝነት አለው። አስፈላጊውን በጀት በመመደብ ያስፈጽማል። ወጪው ትውልድ ጤናማ ብቁና ውጤታማ እንዲሆን ያስችለናል የሚል ሙሉ እምነት ይዟል። በአንድ በኩል የትምህርት ቤቶች ደረጃ በማሻሻል በሌላ በኩል የተማሪዎችን ምገባ በማስፋፋት ከዚህ በተጨማሪ ልጆች በአካልና በመንፈስ የሚጎለብቱባቸው የስፖርትና የመዝናኛ ቦታዎች በየመንደሩ በመገንባት በኮሪደር ልማት አማካኝነት ከተሞችና ሰፈሮች ለልጆች ምቹዎች እንዲሆኑ በማድረግ መንግስት ግንባር ቀደም ሚና እየተጫወተ ነው። የሌማት ትሩፋት አንዱ ግብ የተሟላ ጤና ያላቸው ህጻናት ማፍራት ነው። በአምራች ኢንዱስትሪ ስራችን አልሚ ምግቦችን በሀገር ውስጥ ለማምረት እየሰራን ነው። ይሄም የህጻናትን ጉዳት ለመቀነስና የልጆችን ጤናማነት ለመጨመር እያስቻለን ነው። እነዚህ ሁሉ ርብርቦች የመንግስት የማህበረሰቡና የአጋዥ ተቋማት እንዲሁም የልማት አጋሮቻችን የጋራ ጥረትና የጋራ ውጤት ናቸው። በልጆች ላይ መስራት በነገ ሀገር አህጉርና ዓለም ላይ መስራት መሆኑን የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ብሎም የአፍሪካን መጻኢ እድገት እውን ለማድረግ በተባበረ መልኩ መስራት እንደሚገባ ጥሪ አቅርበዋል። እኛ ነገን አይደለም ለልጆቻችን የምናዘጋጀው፣ ልጆቻችንን ነው ለነገ የምናዘጋጀው። ነገ ማለት ዛሬ የምንገነባቸው ልጆች ናቸው። ልጆች ላይ መስራት ማለት በነገ ሀገር፣ በነገ አህጉር እና በነገ ዓለማችን ላይ መስራት ማለት ነው። እናም ይህ ትውልድ አስቀጥል ወሳኝ ተግባር ተባብረን በጊዜ የለንም መንፈስና በትጋት እንድንሰራ በድጋሚ አደራ ለማለት እፈልጋለሁ። አዲስ ዓለም አቀፍ የቀዳማይ ልጅነት ኮንፈረንስ ከ19 ሀገራት የተውጣጡ በርካታ ተሳታፊዎች የታደሙበት ሲሆን እስከ ግንቦት 5 2015 ዓ.ም እንደሚካሄድም ተገልጿል።